እኔ ፖለቲከኞች የሚናገሯቸው ንግግሮች ከፖለቲካዊ ከኮንቴክስቱ አኳያ ብቻ ነው መተነተነው። ብልጽግናን በለስ ከቀና ለምን በአንድ ጀንበር ዛሬውን አትገለብጠው? ሀገር ጠል የሆነ አስተሳሰብ ግን ካለ ማለት ነው፣ ሀገር የሚያፈርስ ነገር ካለ እኔ በሀገር ጉዳይ ምንም አልደራደርም በምንም ታምር። እኔ የተሰበሰብኩበት መንጋ ሀሳብ የለኝም ወይም ደግሞ ማህበር የለኝም። ነገም ከነገ ወዲያም የምታዩት ነው። ሀገሬን ግን የሚነካ ነገር ካለ ግን እንደ ሀገሬ ቆማለሁ። ምክንያቱም እናንተም በብሔር ተደራጅታችሁ የብሔር ፖለቲካ እንደምታራምዱት ሁሉ እኔም ደግሞ ቢያንስ የጋራ ቤት የሚል ነገር ከመጣም ቢያንስ መከላከል መቻል አለብኝ ብዬ አስባለሁ። ይሄ የሚሊዮን ኢትዮጵያውያኖች እንትን ነው ሀሳብ ነው። ይሄን ካልኩኝ በኋላ ግን ወደ ጀዋር ስመጣ መሐመድ ያላቸው ነገሮች ትክክል ናቸው። ግን ኮንቴክስቱን እንየው። የተናገረበት ንግግር ከጀነራሎች ጋር እየተነጋገርኩ ነው፣ ከጀነራሎች ጋር እያወራው ነው፣ ከሀገር መከላከያ ሰራዊት ጀነራሎች ጋር እያወራው ነው። ምናልባትም ሪስክ ካልኩሌት ያደርጋሉ። ወደ ሲኦል ወደ ገደል እየሄድን ነው ብለው እርምጃ ሊወስዱ ይችላሉ፣ ሊያስወግዱት ይችላሉ። which is ያወራውን ነው ሳትብሎትም ወይም ያፈው ለምታም አጋጥሞትም የነገራችሁ ሊሆን ይችላል። አሁን ኦኬ ይሄን በዛ እንያዘውና ነገ ከነገ ወዲያ ምናልባት ከተገናኘን በኢንተርቪው የምጠይቀው ይሆናል። ምናልባት በዚህ ጉዳይ ላይ እንትን ካልን ማለት ነው። ካልሆነ ግን ይህንን ለእናንተ ላስቀምጥ። ሌላው አሁን የተነሱ የሕክምና ባለሙያዎችን ጉዳይ ከወታደሩ ጋር ትላንት አናሊሲስ ከሰራህበት ጋር እያወራቸው ካሉ ጀነራሎች ጋር ሰፍተህ ዛሬ ስታቀርብ ከዛ ጋር ሊንኬጅ ያለው ነገር ነው ብሎ ቢጠራጠሩና እኚህን ሰዎች የሕክምና ሰዎችን ቢያስሯቸው ቢያዋክቧቸው አንዳንዶቹንም ቢገድሏቸው ያንተ ትንታኔ ውጤት አይሆንም ወይ? ቢኮዝ ከጀነራሎች ጋር አውርቻለሁ ብለህ ከተናገርክ አውርተህ ሊሆን ይችላል፣ ላይሆንም ይችላል። ነገር ግን ዛሬ የተነሳውን የመምህራንን ጉዳይ፣ የዶክተሮችን ጉዳይ፣ የቀን ሰራተኛውን ጉዳይ ከዶክተሮች ጋር ወይ ከወታደሮች ጋር ሰፍተህ ፖለቲካዊ ትንታኔ የምትሰጥ ከሆነ እየፈለክ ያለው ቤዚክ ኮዝን ኦልሬዲ ሰራርተህ ጨርሳል። ዋናው ነገር ግን ኢሚዲየት ኮዝ ነው የምትፈልገው። ኢግናይት የሚያደርግህን ነገር እየፈለክ ነው። ዶክተሮች ተነሱልህ፣ በዶክተሮች ሰበብ የሀገር መከላከያ ሰራዊት ልታነሳሳ አስባስ አይደለም ወይ የሚባልስ? ላስዋይ እነለገሰት ሁሉ በመግለጫ ላይ ወጥተው መጀመሪያ ዶክተሮች ያቀረቡትን ጥያቄ እንመልሳለን የሚል እንድምታ ነበራቸው ባለሳሳት። ከትላንት ወዲያ ግን ዶክተር ለገሰት ሁሉ ያሉት ምንድን ነው? አውቶማቲካሊ የሕክምና ሰዎችን ጥያቄ የጀዋር ጥያቄ ነው ማለት ጀምሩ። በዚህ መሃል ማን ነው የሚጎዳው ካላችሁ ዶክተሮች ናቸው የሚጎዱት። ቢኮዝ በራሳቸው መታገል የሚችሉ የሕክምና ሰዎች በራሳቸው ሰላማዊ ሰልፍ አድርገው ፕሮፌሽናል በሆነ መንገድ መጠየቅ የሚችሉ ሰዎች ፎቶቸውን እየወሰድክ በውስጥ አናግሩኝ እያልክ ኢንተርናሽናል ሚዲያ ላይ ላቅርባችሁ እያልክ እናንተን አይተው ነገ የሀገር መከላከያ ሰራዊት ይነሳል እያልክ እንትን ፖለቲሳይዝ ካደረከው ጥያቄያቸውን ማዳፈንስ አይሆንም ወይ? አውዱን ማሳትስ ከሀዲዱ ውጭ ማውጣት አይሆንም ወይ የሚል ነው የኔ እንትንና እነዚህ ነገሮች እያወራንበት ነው ያለነው። ታፕታፕ አድርጉ። መሐመድን ከልብ ነው ማመሰግነው። የት ነበርክ ካለ ሌላው የብሔር ፖለቲካ የምታራምዱ ሰዎች እኔ አንዳንድ ጊዜ የማይገባኝ አሁን ያለንበት የእናንተ የእጅ ስራ ውጤት ነው። የብሔር ፖለቲከኞች በብሔር ጉዳይ ኦኬ ሰማናችሁ፣ ጥያቄዎቻችሁን እስከምታስመልሱበት ጊዜ ድረስ ትፋተጋላችሁ። እንደገና የሞከራችሁት የትግል መንገድ አልሳካ ካላችሁ በኢትዮጵያዊነት ጉዳይም ስትመጡ አትሊስት ይቅርታ ይባላል እኮ ሶሪ አይባልም። ሚሊዮኖችን አስጨፍጭፋችሁ ከእናንተ ውጪ ማንም ጨፍጫፊ የለም፣ ከእናንተ ውጪ ማንም ተጨፍጫፊ የለም። የሞታችሁም እናንተ ገዳዮችም እናንተ። መቼስ ከሰማይ ላይ ወርዶ የገደለን የለም አይደል እንዴ? ኦኬ ትላንት የነበርንበት መንገድ ትክክል አይደለም። ትላንት የብሔር ፖለቲካ ስናራምድ ነበር፣ አልሰራልንም፣ ይቅርታ አይባልም እንዴ? እራሳቸው ሰዎች መጥተው የመፍትሄ ሀሳብ ያቀርቡላቸዋል። ሲያቀርቡላችሁ ደግሞ እናንተ ዝም ብላችሁ ቁጭ ብላችሁ ስታደምጡ የነበራችሁ ሰዎችን እየተቹ ነው፣ ይቆጧቸዋል። እራሳቸው ያነሳሱትን ህዝብ አነሳስተው እሳት ጎርሶ እንዲነሳ ያደረገውን ወጣት ይሄ ማመዛዘን የተሳነውን ወጣት ከፈጠሩ በኋላ ዋትስ ራይት ኤንድ ዋትስ ሮንግ የሚል እንኳን ማያውቅን ወጣት ከፈጠሩ በኋላ ተመልሰው እሱን ወጣት ይቆጡታል። ብሔር እያልክ ነው።
ብሔር የምትለው ምንድነው? ሀገር ለማፍረስ ነው እንዴ? ብሔርተኝነት ይብቃን፣ አሁን እንደ ኢትዮጵያዊነት እናስብ ይሏቸዋል። ይህ ሳይጋጭም ወይ አይጋጭም ወይ ነው የኔ ጥያቄ። አንተ ኮርና ሻምታ፣ አንተው ራስህ ካላስገባው፣ አንተው ዳኛ፣ አንተው አራጋቢ እንዴት ነው የሚሆነው? አንተው ግብ ጠባቂ። እነዚህ ነገሮች መተንተን ያለበት በእናቴ በአባቴ ሀገር ላይ ነው እያወራን ያለ ነው። በኢትዮጵያ በምትባል ሀገሬ ላይ ሚሊዮን ወጣቶች ተሸማቀው ነበር። አሁን ግን ደረታቸውን ነፍተው ከእናንተ ጋር መፋተግ አለባቸው። ከብሔር ፖለቲከኞች ጋር ነው እያልኩ ያሉት። ሀገራችን የሁላችንም ናት ለማለት ያህል ነው። እሺ ታፕታፕ እያደረጋችሁ የት ነበር? ከተመለስክ ወደ አንተ እመጣለሁ፣ ካልሆነ ወደ ቡኖ ሄዳለሁ። ፖዞናል ቪዲዮ አይታይም። ውረድና ድጋሚ ላክልኝ። ብሔርተኞች ተረጋጉ። ብሔርተኛ ተረጋጋ። አንተ አንድ ግለሰብ ነህ። እዛች ሀገር ላይ ኢንታይትል እንደሆነ አንተ ብቻ ተናጋሪ፣ አንተ ብቻ ፈላጭ ቆራጭ። ማይ ፍሬንድ አንድ ነፍስ ነው ያለ። ተረጋጋ። እንደፈለክ አትፈነጭም። እዛ ሀገር ላይ አንተ በተለየ ሁኔታ አንድ ግለሰብ ነህ። አብዛኞቻችሁ አንድ ግለሰብ ናችሁ። እኛ እያላችሁ ስታወሩ ነው ያ ነው ልዩነቱ። ሌላ ነገር እኮ የለውም። ስለዚህ ሌሎች ኢትዮጵያውያን ስለ ሀገራቸው እንዲያወሩ ፍቀዱላቸው። የት ነበር? ኩረድና ድጋሚ ነው። የት ነበርክ? መጥቷል። በጣም አሪፍ፣ በጣም ጎበዝ ተንታኝ። ድምፅ ይሰማል? አሁን ይሰማል። እሺ፣ አመሰግናለሁ። በጣም ቅርታ ዲስኮኔክት ሆኜ ነው። ሁለት ሀሳብ አለኝ። መሐመድ ወረደ እሱ ቅድም በጀዋር ጉዳይ ላይ ባነሳው አንድ አስተያየት ላቅርብና ምንድነው በሱ ቦታ ላይ ተቀምጠን ነው እየወሰን ያለነው። ምክንያቱም አንድ ጊዜ የብሔር ፖለቲካ አራምደዋልና ስለ ሀገር ጉዳይ ይመለከተኛል ብሎ ሲያወራ ሙሉ በሙሉ ድምጽ ይቆራረጣል። የት ነበርክ? ቡኖ እስኪ አውራ። ያንተም እንደዛው ነው? ይሰማል? ኦኬ ይሰማል። እሺ ይቀጥልና አንተ ተቀመጥ። ቆይ ከራሱ ኔትወርክ ነው ማለት ነው። ኦኬ ልቀጥል። ቆይ እንጠብቀው። ጋይስ ታፕ አድርጉ። እኔ እንደ መንጋ አላስብም። እኔ በግለሰብ ነው ማምነው። ቴዲን ማቀው በግለሰብ ነው የምትሉ ሰዎች ታፕ አድርጉ። እኔ ማስበው በመንጋ ነው የምትሉ ታፕ እንዳታደርጉ። እኔ በመንጋ አላስብም። እኔ በግለሰብ ነው ማስበው፣ በግሌ ነው ማስበው የምትሉ ሰዎች ብቻ ታፕ አድርጉ። የት ነበር ኮረደ? እሺ ቡኖ ቀጥል። አንደኛ መጥቷል። ሰማለሁ። አሁን ትሰማለህ? ኔትወርክ ያስቸግራል። አሁን አለ። እሺ ቅድም መሐመድ ሲናገር በጀዋር ጉዳይ ላይ ጀዋር ብሔርተኛ ስለሆነ በኢትዮጵያዊ ጉዳይ ላይ ሲናገር ሙሉ በሙሉ ወደ ብሔርተኝነቱን ትቶ ወደ ኢትዮጵያዊነት ወይም ወደ ህብረ ብሔራዊነት ሄደ ብለን የምንናገረው እኛ በሱ ቦታ ላይ ሆነን እየወሰን ነው ወይ የሚል ጥያቄያዊ ሙግት ነገር አቅርቧልና እንደዛ አይደለም። ምክንያቱም ጀዋርን እንከታተለዋለን። ምንም እንኳን አንድ የፖለቲካ ተቋም ነው ብለን ባናስብም አለው አሁን ኦኬ። ነገር ግን ካለው ተጽዕኖ አንፃር እንከታተላለን። እኔ በበኩሌ ኦሮምኛ ቋንቋ እሰማለሁ፣ ተናጋሪ ነኝ። መጽሐፉን ካሳተመ በኋላ ከኬንያ ጀምሮ በአውሮፓም በአሜሪካም ያደረጋቸውን ሜጀር የተባሉ ሚቲንጎች ላይ በሁለቱም ቋንቋዎች ያቀረባቸውን ዲስኮሮች በደንብ ሰምቻለሁ እና ሽፍት ሊያደርግ እንደሆነና እንደዛም እንደሚያስፈልግ ሲጀነጅናቸው ተከታዮችን ሲጀነጅን እንደነበረ በደንብ ይታወቃል።
ይሄ ነው የሚያዋጣ ኢንክሉሲቭ እንምሰል ነው እናርግም አይደለም ሲጀምር የተሞገተበትን ቦታ አለ እንምሰል ሌትስ ጀስት ጎ ዚስ ዌይ አይነት ነገር ነውና ያንን ብሎ ነው ወደዚህ የመጣው ሁለተኛ ደግሞ መጨረሻ ላይ አሁን ቴዲ ማነው ስሙ የታየ ደንዳ ያሰራጨው ጽሁፍ ላይ እሱን ሼር አድርጎ ታየ ደንዳ ምንድነው የሚለው ቋንቋና ብሔር እንደዚህ ተቀደቀበላለቁበት ነገሮች ወደፊት ሊወስደን እንደማይችል የሚገልጽ ጽሁፍ አቀረበ አይደል ኢሚዲየትሊ ፒክ አደረገው እሱ እኔም ኢሚዲየትሊ ፒክ አድርጌ ፌስቡክ ላይ ለጠፍኩት አዩ ይሄንን ኢንዶርስ ለማድረግ አንተ ምንድነው ነው ያልኩት እና ምክንያቱም he can't ኢትዮጵያዊነትን ኢንዶርስ ለማድረግ እና ኢትዮጵያዊ ፖለቲካ የአንድነት ፖለቲካ የህብረት የአንድነት ጉዳይ he can't endorse it unless confess ካላደረገ ማለት ኮንፌስ አድርጎ ብዙ ጥፋቶችን አድርሷል በኢትዮጵያ ፖለቲካ ላይ ሜስ ነው የፈጠረው ከወጣትነቱ ጀምሮ አሁን ድረስ ያንን አክሰፕት አድርጎ ወደፊት ሳይራመድ ዝም ብሎ መሀል ላይ በእንትኖች ተቋውሞ ምክንያት የተለጠፈ ፌስቡክ ምናምን ይሄ እንግዲህ መንጋ ስለተለመደ ያንን አጃቢ መፍጠር ጉዳይ ስለሆነ ልክ አይደለም ብያለሁና መሐመድ ምናልባት የመረጃ ጥረት ካልሆነ በስተቀር እኔ በበኩሌ ምናልባት ግን አሁን ታየ ደንዳ ትራክ ሪከርዱ ስናይ ታየ ደንዳ ኤክስትሪም ሌፍቲስት አይደለም አይደል ጀስት ወደ ሴንተር ይጠጋል ለመጠጋት ይሞክራል ታየ እንደዛ የማለት መብት የለውም ቢያንስ እኔ ፐርሰናሊ ከጠየቀኝ ብዙዎችም የሚስማሙበት ነገር ምንድነው እንደ ተቋም የገባበት ነገር የብሔር ምንድን ነው ዞሮ ዞሮ የብሔር ተቋም ነው እሱን አበቀለ አሳደገው እሱንም እንደጀዋር ማለት ነው ግን ቴንደንሲው ከዋናም ከስልጣንም እንዲያወርደው እስር ቤትም እንዲወስድ ያደረገው ነገር ወደፊት እየሄደ እንዳልሆነ እየገባው ነው ገብቶታል ወደፊት እየሄድን አይደለም በቃ ስታክ አድርገናል የሚጠየቀው ጥያቄና ምን መልሰው መልስ አልተመጣጠነም so something clear ባይሆንም እንደማያስኬድ የተረዳው ይመስለኛል እኔ ከጀዋር አንፃር ስታየው ታየ has I think better position ላይ ያለ ይመስለኛል በብሔር ፖለቲካ ጉዳይ ኢንዲቪጁዋል እንትኖቹን እዛ ላስቀምጣቸውና እኔ ጀዋርን አሁን እየተከተሉ ያሉና በተለይም የሌላ ብሔር ተሟጋቾች የሌላ ብሔር የፖለቲካ ቡድኖች ጀዋር አንድ ነገር ያመጣልኛል ወይም ከጀዋር አንድ ነገር ይተርፈኛል ብለው የሚከተሉ ሰዎች በጣም ያሳዝኑኛል እነሱ እጅግ በጣም ያዝንላቸዋል ምክንያቱም ጀዋር ምንም የሚያተርፍላቸው ነገር ስለሌለ ምናልባት የሚመስላቸው የኦሮሞ ህዝብ የሚከተለው ሰው አድርገው ሊመለከቱት ይችላሉና መንግስትን ሊጥልልን ይችላል ምናምን ብሎ የሚያምኑ ብዙዎች አሉ ትላንትና በሆነ ፖለቲካ ውስጥ ማቃቸው ሰዎች ዛሬ የጀዋር አድናቂ የጀዋር ጽሁፍ አማካሪ ምናምን ሆነው የቀረቡ ሰዎችን መለከታለሁ they are making mistake በጣም የተሳሳተ ነገር ነው ዛሬ ግርግር እኛ ልንማር ይገባል በእኛ ህይወት 3-4 የፖለቲካ ጆይንቶችን አይተናል ስለዚህ ሲፈርስ ብቻ ማየት ሲጠፋ ብቻ ማየት እኔ በበኩሌ በቃኝ ብያለሁ ለምሳሌ ኢትዮጵያ የብሔር ፖለቲካ ኢንክሉዲንግ ብልጽግና ይበቃኛል የምንል ከሆነ ብልጽግና ድራሽ ይጥፋ የሚለውና አማርኛ መቀበል አልፈልግም እቺ ሀገር እኛ እየሰደብን ወደ መቃብር የላክናቸው ፕሮፌሰር መስፍን የነገሩ ነገር አለ ሁል ጊዜ መንቀል እንጂ መትከል አንችልበትም ብለው ተናግረዋል እሳቸው ሁለት ጊዜ ነው ያሉት ወይ በደርግ ጊዜ ከዛ ቀጥሎ በህወሓት ጊዜ ነው ያሉት ሶስተኛ ላይ ሊሞቱ አካባቢ የመጣው ይሄንን መንግስት ለኛ እንደምክር ሰጥተውናል let's do something መጀመሪያ ከመንቀላችን በፊት አንድ ነገር እኔ ጀዋር ስለጮኸ ብቻ መጮህ በቃ ሊበቃን ይገባል ጀዋር የሆነ ግርግር ሊፈጥርልን ስለሆነ ብቻ ያ ግርግር ደግሞ 4 ኪሎ ውስጥ ግርግር ይፈጥራል በሚል ብቻ መሮጥ ሊበቃን ይገባል ወንድንም ጠላን ማለት ነው መሆን ያለበት ስትራቴጂካሊ ምንድነው አማራጫችን ወዴት ልንሄድ ነው የምንፈልገው ማን ነው ሊወስደንስ የፈለገው ተመልከቱ ብልጽግና ተብሎ ዛሬ የመጣው መንግስት እኮ ኢትዮጵያ ስላለ ብቻ ወያኔ አድክማት ስለነበረ ወያኔ የኢትዮጵያ ስም እንዳይጠራብኝ ብሎ በጣም አሳፋሪ በሆነ ሁኔታ በሚመራት ሀገር ውስጥ የሚመራትን ሀገር ስም መጠራት ነውርና ወንጀል አድርጎ ስለነበረ አብይ አህመድ መጥተው ኢትዮጵያ ሲሉ አለቀስን በቃ አለቀስን እና ባላንሳችንን አጣን ተከተልናቸው በቃ ያን ነው እኛ እየታራግ እንዳደረግና አሁንም ደግሞ ገና በ6 እና በ7 አመቱ ይሄ ድራሽ ይጥፋልን ስል ወይት ከዛ በፊት የት ልትወስደኝ እንደሆነ ማወቅ አለብኝ
ይሄንን መነጋገር መቻል አለብን። ግርግር እንዲፈጠር አይደለም ነው የሚፈልግ ወይም ደግሞ አሁን በዚህ ንግግር ብልጽግና ፕሮቴክት ስለማድረግ የሚያስቡ ሰዎች አሉ። አይ ዶንት ኬር አባውት ብልጽግና፣ ግን ኢትዮጵያ የተሻለ መንገድ ላይ እንድትቆም መጀመሪያ ማን ምን እንደሚያስብ ክሊርሊ ፐብሊክሊ መናገር መቻል አለበት እንጂ ጀዋርን እየጮኸና ግርግር ሊነሳ ነው የሚለውን አካሄድ መከተል ጥፋት ነው ብዬ ነው የማምነው። አመሰግናለሁ ቴዲ። ቴንክ ዩ። የት ነበርክ? እሺ ቡኖ ወደ አንተ ልምጣ። እሺ ያው ትክክል ነው ወንድማችን ያለው። ያው ጀዋርን በደንብ እናውቀዋለን። ጀዋርን ብዙ ስራ አብረን ሰርተናል ከዚህ በፊት። ባይ ዘ ወይ ቴዲ አንተ በምታቀርበው አናሊሲስ ልክ ጀዋር ሲቹዌሽኒስት ነው። ባይ ዘ ሲቹዌሽን ነው ፎሎ የሚያደርገው። ያወራውን ወደኋላ ተመልሶ ከጠየቅከው ዝም ብሎ ረገጥ አድርጎ መመለስ ይፈልጋል እንጂ ሲቹዌሽኑን ነው ፎሎ እያደረገ የምናገረው እንጂ የተናገረውን አናሊቲካል አይደለም። ምንድነው አወራሁት? አሁን ምን ማውራት አለብኝ? ወደፊት ደግሞ ምንድነው ማውራት ያለብኝ የምለውን አናላይዝ አያረግም ጀዋር። ቶታሊ ሲቹዌሽኒስት ነው ያለው። በዛው እንትን ላይ ይናገራል፣ ከዛ ይሄዳል። ግን ወደኋላ ተመልሰ ከሰበሰብክለት የሆነ ጥምጣም ውስጥ ነው ሄዶ የምገባብህ። ይሄ በዛ ልክ ስለሆነ ፐርሰናሊ ሂኖስ ሚ ዌል በጣም ነው የሚያቀኝ። ብዙ ስራ አብረን ሰርተናል ከዚህ በፊት ያለ ማለት ነው። አሁን በአጠቃላይ መግባባት ያለብን አንደኛ የባለሙያዎቹ ጥያቄዎች የአክም ጥያቄ ትክክል ነው፣ ጥያቄያቸው መመለስ አለበት። ስራ ግን ኮምፕሊትሊ ስራ ማቆም የለባቸውም። ስራ ካቆሙ ያስጠይቃል። ይሄንም ደግሞ ውል ፈርሞ ነው የገቡ። ይሄ በደንብ መታወቅ አለበት። ይሄ በደንብ አድርጋችሁ ማስተጋባት ያለብንም የኔ ጥያቄ ማለት ነው። እዛ ጋር አንተ የኔ ጥያቄ አሁን አንዳንዶች በዝም ብሎ በፖለቲካዊ ቋንቋ አይደለም ግን በዝም ብሎ በማህበራዊ ቋንቋ ደመ መራራ የሚባሉ አሉ። አሁን ዶክተሮች ጀዋር ስለተናገረው ደመ መራራ ስለሆነ ወይም ደግሞ ነገሩን ከሌላ ቦታ ጋር እያያዙ የመንግስት ሰዎች አስቀድሞ ለዶክተሮች ጥያቄ ምላሽ መስጠት ያልፈለገው መንግስት በእነሱ አሳበበባቸው እንጂ እነሱ ካደረጉት ውጭ የተለየ ምን አደረጉ የሚሉ አሉ። አሁን እሱ ዶክተሮች የሚጠይቁትን ጥያቄ በሶሻል ሚዲያ ላይ ከመለጠፍ በዘለለ ሌላ ያደረገው ነገር ምንድን ነው? በእናንተ ግምጋሜ ዶክተር ለገሰ ቱሉም የስፖክስ ፐርሰኑም ወጥቶ ይሄ የጀዋር አጀንዳ ነው እስኪሉ ድረስ ያደረሳቸው ነገር ምንድን ነው? ሰላማዊ ሰልፋቸውን የዘገበው የድምፅ ሪከርዳቸውን ያወጣው ሌላ ምንድን ነው ያደረገው ነገር? ያ ኤኒዌይ የዶክተሮች ጥያቄ እሱ የፈለገውን ይዘግብ። ስፖክስ ፐርሰኑም እሳቸው ወጥቶ የፈለጉ ሀሳብ ይስጡ። የሐኪሞች ጥያቄ ጀስቲስ እስከሆነ ድረስ ጥያቄያቸው አገሪቷ በምትችለው አቅም ስከርስ ሪሶርስ አለን እኮ we know it even እዚህ ኬንያ ከኢስት አፍሪካ ላይ እንኳን ብናይ ለዶክተሮች የሚከፈለውን ክፍያ እናውቃለን። ግን ከአቅማችን አኳያ ካለን ያለናት ነገር አለች። ከዛች አኳያ ስናይ ለዶክተሮች የሚበቃውን ነገር መንግስት አሁን ሪፎርሙን አይታችኋል። ደሞዝ ተጨምሯል። መንግስት ሰራተኛ አይታችኋል። እስኪ የትኛውን ነው የሚሻለው? ነጥለን የዶክተሮች ላይ መንግስት ጠፍቶት አይደለም በሰዓቱ ያን አናሳ ውጤት አናሳ ደሞዝ ያገኙ ዝቅተኛ ታችኛው ወለል ላይ ያሉ ሰራተኞችን ለመደጎም ያ መንግስት ያደረገው ደሞዝ ጭማሪ ሩቡን ያህል የዶክተሮችን ጥያቄ ይመልስ ነበር። ግን መንግስት ሙሉ በሙሉ ያን ሪፎርም አድርጎ ከታች ያሉትን ታችኛው ጣራ ላይ ያሉትን መንግስት ሰራተኛን ደሞዝ አስተካክሎ ለዚህ አምጥቷል። ደሞዝ እኮ ከጨመርን 3 ወር እኮ አልሆነም አይደለም እንዴ ቴዲ? 3 ወር 4 ወር እኮ አልሞላም። ይሄን ማድረጋችን ቤኔፊት ኮስት አናሊሲሱን እኮ እያየን ነው እየሄድን ያለ ነው እየተከታተልን አካሄዳለን።
ጉዳዩን እንደ ጉዳይ መናገር አንድ አግባብ ነው፣ ግን ቡኖ በደሌ እያስቀመጠ ያለው ፕሪቴክስት ነው። የጤና ባለሙያዎችን ለማስደብደብ ፕላን ያላችሁ ሊያስመስል የሚችል ፕሪቴክስት ነው እያስቀመጠ ያለው። ጥያቄውን የጠየቁት የጤና ባለሙያዎች ናቸው። ጥያቄያቸውን ወደ ዓለም ወደ አደባባይ እንዲወጣላቸው በላኩት መሰረት አደባባይ ላይ ወጥተውላቸዋል። ያንን በተመለከተ መንግስት መመለስ ሲያቅተው መንግስት ማድረግ ያልቻለውን ነገር ለምን አደባባይ ላይ ወጣብኝ በሚል ለተፈጠረው ነገር ፕሪቴክስት እያስቀመጡ መናገር ትክክል ነው ብዬ አላምንም። ቡኖ በደሌ እያስቀመጠ ያለው ፋላሽ የሆኑ ንግግሮች ነው የሚናገረው። ቅድም እኛ 50 ሺህ ብር ቢከፈለን እኛ ያንሰናል እነሱ ምን ምናምን ሲል ነበር። አሁን ደግሞ እንደገና ሌላ ነገር እንደዚህ አይነት የመንግስትን ራሱ አቋም ማስቀመጥ በማይቻልበት መልኩ እየተናገረ ፕሪቴክስት ፎርም እያደረገ እዚህ የመንግስት ትንፋሽን ለመጠበቅ የሚንቀሳቀሱ ኃይሎች ባለሙያዎችን አንድ ጉዳት ቢያደርሱ ተጠያቂ መሆኑን እዚሁ ቤት አንደርስታንድ እንዲያደርግ ስለምፈልግ ነው። ኦኬ እሺ፣ እንደዛ በእርግጥ ያው ባይዘወይ ለሕክምና ባለሙያዎች ከምንም በላይ ሀገርን እየመራ ያለው መንግስት አለ፣ እራሱ ደግሞ አዋጁ አለ። በዛ ልክ እነሱን ከማስጠቀም ውጪ መንግስት ዜጋ ላይ ምንም እንደማያደርግ እዚሁ ቃል መግባት የሚቻል ነገር ነው። በጣም የታወቀ ነው። ኦፊሻል ነው። መጠየቅ መብት አላቸው አሁንም ማለት ነው። ግን መሐመድ እንዳልከው እንዳቀረብከው አይደለም። ኮምፕሊትሊ ያን ውስጥ ገብቼ ከመዘርዘርም አያስፈልግም። መብታቸው ነው። እየጠየቁም ነው። አይተሃል። ወጥቷልም ምንም አልሆኑ። ስራ አቁሞ የሆነ የመንቀሳቀስ በእያንዳንድ ክልሎች ውስጥ እያየን ነው ያለ ነው። ምንም የሆነ ነገር የለም። ግን በደንብ መታወቅ ያለበት በደንብ መገንዘብ ያለባችሁ መንግስት አቅሙ በቻለው ልክ ያላረገው ጥረት የለም ነው። ደሞዝ ጨምሯል፣ ደሞዝ ተስተካክሏል። ግን አሁንም ደግሞ ጥያቄ ያለን ካሉ አዲሽናል እነሱ ጥያቄ ያለን ካሉ ስክሪኒንግ አስፈላጊ ነው። አንድ ዜና ላንብብልህ። ትላንት ለምርመራ ትፈለጋለህ ተብሎ እንደተወሰደ አልተመለሰም። የኢትዮጵያ የጤና ባለሙያዎች ማህበር ፕሬዝዳንት አቶ ዮናታን ዳኛቸው እኔ አንዱም የጤና ባለሙያ ሶ ፕሮፌሽናል ናቸው። በጣም ስርዓታቸውን ጠብቀው መፈክር ይዘው ኢቭን መፈክራቸው ራሱ እውቀት ነው። በነገር ላይ መፈክራቸው ይዘው የወጡት መፈክር ራሱ ላልተኖረው ልጅነታችን ስንል የተኖረው ህይወታችንን እስከ መጨረሻ ድረስ እንወስዳለን የሚሉ እውቀት ቢያንስ አንብበህ እንኳን እውቀት ነው። ዝም ብሎ ይሁዳ ይፋፋም አይደለም ይዘው የወጡት። እኚህ ሰዎች ሰርቫይቫል ሞድ ላይ ያሉ ሰዎችን ማዋከብና ማሰር ለምንድን ያስፈልጋል? ኦኬ አንደኛ ባይ ዘ ዌይ አሁን የተናገርከው ነገር በፍጹም ትክክል አይደለም። እኔም ሰምቻለሁ። አንድም የታሰረ ሰው የለም። በእርግጥ እንድታውቁ ሁላችሁም ባልተገባ መንገድ አዋጁ ባልፈቀደ መንገድ አንደኛ የጤና ባለሙያ ሐኪሞች ስራ ማቆም አይችሉም የሚለው የሰራተኛና አሰሪ አዋጅ ላይ አለ። ይሄ እንግዲህ አዋጁ ነው፣ ፈርሞ ነው የገቡ። ቅጥሩ ላይም እንደዛ ነው የምለው። ግን ጥያቄያቸው እንደ ጥያቄ መታየት አለበት ነው። ስክሪን ግን መደረግ አለበት በትክክል። በጣም ቱጀር ዶክተር አለ፣ ሐኪም አለ እንድታቁ ማለት ነው። አፍታም አለ፣ ክሊኒክ ያለው ፓርታይም እየሰራ እዛም እዚህም የሚሰራ አለ። ደግሞ ተቸግሮ ደግሞ ሆስፒታል ውስጥ መሬት ላይ እየተኙ ሁማንን እያገለገሉ ያሉ አሉ። ይሄን ማወቅ በደንብ ቱዚስ ኤክስትሪም መረዳት አስፈላጊ ነው። ይሄን መንግስትም ይረዳል። እነዚህን ስክሪን አድርጎ ማውጣትም አስፈላጊ ነው። መታወቅ ያለበት ግን ሁላችንም ማስተጋባት ያለብን እንደ ኢትዮጵያዊ ማለት ነው። እንደ ኢትዮጵያዊ ነው የምነግራችሁ። ሐኪም ስራ አቆመ ማለት ታማሚ እንዴት ተደርጎ ነው? እርጉዞች አሉ፣ ነፍሰ ጡር አለች፣ ብዙ ነገር ነው ያለው። ስራ ማቆም የለበትም። አዋጁም ነው። ይሄን ነው ማስተጋባት ያለብን። አንድ ሁላችሁም እንድታቆም አንዴ አሁን ለምሳሌ አንተ ደሞዝ አለ አይደል? ደሞዝ ስላለ ነው እየሰራ ያለው። ከቤታችን ወጥተን
ወደ መስሪያ ቤት ለመሄድ የታክሲ ብር የለንም፣ ሌታለው ምን በላው ምናምን ሌላ ነገር ነው። የታክሲ ብር የለንም እያለ ያለ የሰራተኛ መደብ የሰራተኛ ክፍል እንዴት ነው አስገድድ ስራ በቃ አቆማለሁ በቃ ጫማ ጠርጌ እኖራለሁ ማለት አይችልም። ምንድነው አሁን እነሱ እኮ እየጠየቁ ያሉ ጥያቄ በነገር ላይ ይሄ በኢኮኖሚክስ ቤዚክ ኒድስ የሚባል አለ። መሰረታዊ የሰው ልጅ ፍላጎት መብላት፣ መጠጣት እና መልበስ ያስፈልገዋል የሰው ልጅ። ኤክስትራ ነገር እንኳን ሂድ ከተባለ ሕክምና ነው ልጨምር የምችለው። ቤዚክ ነገር ነው እየጠየቁ ያሉት። ስለ መብላት እየጠየቁ ነው። መጠለያ የላቸው። ስለ ልብስ እያወሩ ነው። አንድ ሰው በየትኛውም በምጣኔ ሀብት ትንታኔ እነዚህ ቤዚክ ነገር ካልተሟላለት መንቀሳቀስ አይችልም፣ በቃ መኖር አይችልም። አሁን መኖር አንችልም እያሉ ነው። አሁን አኑረን እኮ ነው እያሉ እንጂ ኤክስትራ ነገር ስጠን እያሉ አይደለም። እንዴት ነው ይሄን ነገር የምትመልስላቸው? ኦኬ ጥሩ ጥያቄያቸው መንግስት በፖዚቲቭሊ ያል ይህን ጥያቄ ግን የምንመለሰው ዶክተሮቹ እንደ ስራቸው ሂፖክራቲክ ኦዋዛቸውን ይጠብቁ። የነሱ ሂፖክራቲክ ኦዋዛ ገብቶ ቃለ መሃላ የገቡበትን ማህበረሰቡን ያገልግሉ። መንግስት ደግሞ በሜሪቱ ባይዘው እዚህ ውስጥ ዶክተርም ሆኖ ለፖለቲካ ትርፍ የሚገባው ካለ ይጠይቅበታል። ምክንያቱም አንደኛ ስራ ማቆም አይቻልም፣ ሁለተኛ ቃለ መሃላው ራሱ ያግዷል። ይሄን በደንብ መታወቅ አለበት። አገርን ለመበጥበጥ እዚህ ውስጥ እጃችሁን አርዝማችሁ የምትገቡ ደግሞ ለነዚህ ሰዎች መልሳቸው እንዳይመለስ ቱ ቢ ሆነስት ተክል ነው የምትሆኑት። ምክንያቱም እነዚህ ልጆች ገፋፍታችሁ ወዳልተፈለገ መንገድ ከወሰዳችሁ ትክክል አይሆንም ነው 4 ነጥብ። አሁንም መታወቅ ያለበት ማለት ነው። እዚህም ያላችሁ ከሆናችሁ በጣም ህገ መንግስታዊ ከሆነ ዲሞክራሲያዊ መንገድ በሆነ መንገድ ጥያቄያቸውን ያቅርቡ። መንግስት ሜሪቱን አይቶ የሀገሪቷን አቅም አይቶ ኢትዮጵያ ምን አይነት ደረጃ ላይ ነው ያለችው፣ ይሄን በትክክል ተገንዝቦ ሜቢ ዱቲ ላይ መጨመር ሊሆን ይችላል፣ ሜቢ ደሞዛቸውን ማሻሻል ሊሆን ይችላል፣ ሜቢ ለነሱ የኑሮ ሁኔታን ቤዚክ ኒድ እንዳልከው የቤት ሊሆን ይችላል፣ ፊዲንግ ሊሆን ይችላል። እነዚህ ማመቻቸት ይችላል መንግስት ማለት ነው። ይሄን ወደፊት አቅዶ ሊተገብር ይችላል። ግን አንዳንዶቹ እዚህ መሃል ገብታችሁ ሀገርን ለማደፍረስ የምታደርጉት እንቅስቃሴ ቱ ቢ ሆነስት ያስጠይቃል ነው። ግን ስለ ሐኪሞች ላይ ነው ኮምፕሊትሊ እንትን እያልን ያለ ነው። ዞሮ ይመጣል። ስለ አማራ ክልል ስላሉ ተደራጅቶ ኦፕሬቲቭ ሊደርሺፕ ለተባለው ያው ቀጣይ ላይ ሜቢ ሁለተኛ ሶስተኛ ዙር ትሰጠናለህ ብዬ ተስፋ አደርጋለሁ። የተወሰነ ሰዓት ገፋ ለማለት ነው። ግን ዞረ ስትመጣ አንድ ማሰብ ያለብህ አሁን አገርን ሊያፈርስ የሚችል ነገር ላይ የተሳተፈ ወይም ድርጊት እስቲ አይተሃል ወይ? ከወጡት ሰልፍ ከሰልፈኞች ይዘው ከወጡት መፈክር ከሚናገሩት ንግግር አንድም የሕክምና ባለሙያ ጋውናቸውን ለብሰው ከመውጣት በዘለለ እኔ ጋርም ገብቶ ሲናገሩ ሰምታል፣ በራሳቸውም ሲናገሩ ሰምታልና ቆይ ዞሮ ሲመጣ ትመልሳለህ። ቃል በቃል እየተናገሩ ያሉት ከፖለቲካ ጋር ምንም አይነት አጀንዳ የለንም ነው እያሉ ያሉት። እና አንተ ያየው ነገር ምንድን ነው? ሀገርን ለማፍረስ የሚደረግ እንቅስቃሴ ያልከው ምን አይተህ ነው የሚለው ተመልስልናለን። አይማን እንኳን ደህና መጣህ ወንድሜ፣ ሰላም ነው? እንኳን ደህና ቆያችሁ። ቴዲ ከዚህ በፊት አውርተን አናውቅም እና ሰላም ነኝ፣ እንዴት ነህ? አለሁ እግዚአብሔር ይመስገን። አጀንዳዎቹን ሰምተሃል? አዎ እያዳመጥኩ ነበር ከቅድም። ኢትዮጵያዊ ነህ? አዎ። ኦኬ እሺ፣ 6 ደቂቃ አለ እንደ ሌሎች ወንድሞች እስኪ ሄድባቸው። ያ ቅድም እያወራችሁ ያላችሁት ነገር ላይ ላንሳና ጀዋር መሐመድ ፌስቡክ ላይ ያለመለጠፍ ምንድነው እሱ የሰራው? ምንድነው እሱ እየሰራው ያለው ብለህ ጥያቄ ጠይቀህ ነበርና ጀዋር መሐመድ doesn't have a political power. He doesn't have a position of power. ምንም ማድረግ አይችልም። እሱ ማድረግ የሚችለው ለነዚህ ህዝብ ድምፅ መሆን ብቻ ነው። ስለዚህ ድምፅ እየሆነ ነው በግልጽ ማለት ነው።
በጣም ትልቅ ፎሎወር አለው ፌስቡክ ላይ ድምጽ እየሆነ ነው እና በጣም ብዙን ሰው እያስወራ ነው በዚህ ጉዳይ ላይ ማለት ነው እና መልሰ ደግሞ ይሄ ነገር ይሄ ህዝብ ይሄ ዶክተሮች ሰላም ሰልፍ እየወጡ ያሉት ዶክተሮች የፖለቲኩ አይዲዮሎጂ የላቸውም። እነሱ ስለ ብራቸው ወይ ደግሞ ስለ ኑሯቸው ነው ብለው ነው ሰላም ሰልፍ እየወጡ ያሉት ብለሃል። ኦኬ ጀዋር መሐመድ is a politician and as a politician he's using this opportunity አማርኛ በደንብ ጥሩ አይደለም እና bear with me please yeah አመሰግናለሁና ጀዋር መሐመድ አንድ ፖለቲከኛ ሰው ይሄንን opportunity ተጠቅሞ መንግስት ላይ እንቅስቃሴ ሊያነሳ ይፈልጋል because he is a politician. He disagree with the government. He disagree with the Prosperity Party. እና ስለዚህ ነው ይሄን ነገር የሚያደርገው እንጂ ፖለቲካል ፓወር የለውም ወይ ደግሞ እሱ he doesn't have any position of power ምንም ማድረግ ስለማይችል እሱ ማድረግ የሚችለው ነገር ብቻ ነው እያደረገ ያለው። ምክንያቱም እሱ ጥያቄ መመለስ አይችልም። ጥያቄውን ብቻ ለህዝብ ብዙ ሰው እንዲያይ የዓለም ህዝብ እንዲያይ እያደረሰ ነው እና ለዚህ ይሄንን ብዬ እስቲ ጥያቄ ካለ ጠይቀኝና እንደዛ አወራለሁ። ረጅም ሰዓት አንድ ፖይንት ላይ ማውራት አልችልም። ኦኬ በመሃል ምናልባት ከቆየ ለኢትዮጵያ ፖለቲካ ሁልጊዜ ቅርብ ከሆንክ ያነሳ ነው በህክምና ሰዎች የጥቅማ ጥቅም ጥያቄ አንስተዋል። ያን አስመልክቶ አክቲቪስት ጀዋር መሐመድ በሶሻል ሚዲያ አጋራው ነገር አለ። በተቻለ መጠን ፌር ለመሆን ሙከራ አድርጌያለሁ። ለሱም አንደኛ ከዚህ ቀደም ከነበረው ከተናገረው ንግግር ጋር አይጋጭበትም ወይ ብያለሁ። ሁለተኛ ደግሞ ለሱ ፌርነስ ምናልባት ሼር ከማድረግ በዘለለ ምንድነው ያያችሁበት ነገር አለ ወይ? እነሱ ያደረጉትን ከማስተጋባት ሚዲያውን ተጠቅመው ፖስት ከማድረግ በዘለለ ሌላ ነገር አለ ወይ ብዬ እንግዲህ ሁለት ጥያቄዎች ነው ያነሳሁት። ከዛ በዘለለ ግን ምናልባት ሰምተኝ ከሆነ የትግራይ ክልል ላይ የሚደረግ ፖለቲካዊ እንቅስቃሴ አለ። እንዲሁም ደግሞ የአማራ ፋኖች አንድነት መግለጫ ወጥቷል። የአማራ ፋኖ ህዝባዊ ድርጅት አፋድ ከዚህ ቀደም መግለጫ እንዳወጣ ሰምታችኋል። አሁን ደግሞ በዋነኛነት ከነሱ በዘለለ መግለጫ ያወጡ 4 አደረጃጀቶች አሉ። እነሱ እንዴት ታያላችሁ በሚል ነው ጥያቄ ያነሳ ያሉት። የጎጃም፣ የወሎ፣ የሸዋና የጎንደር ፋኖች የአንድነት የብሔራዊ ፋኖ አንድነት ድርጅት መስርተዋልና መግለጫቸውንም አነብላችሁና በዛ ዙሪያ ላይ ምን ተሰማችሁ በሚለው ጉዳይ ላይ ትንታኔያቸውን እንድሰጡ ነው። አንተ ግን ያው የተናገርከውን ሰምተናል። በተለይ በህክምና ዙሪያ ላይ እና በጀዋር ጉዳይ ላይ እሱ ብቻ አይደለም ለማለት ፈልጌ ነው። ከቆየ እነዚህንም ሌሎች ሲናገሩ ወንድሞች ትሄድባቸዋለህ። በአንድ ነገር ልበልና በአንድ ደቂቃ ውስጥ ከዛ ልበል ወይ በለሽ ደቂቃ ልበል እና አንድ ደቂቃ በላይ አይፈጅብኝ እና ኦኬ እኔ እንደ አንድ ሰው ኢትዮጵያዊ ነኝ፣ ግን ኦሮሞ ኢትዮጵያዊ ነኝ። So my political ideology comes from an Oromo political ideology. Sele, I am not ethno-nationalist. You understand? I am not ethno-nationalist, but my political, like የኔ የፖለቲካል አይዲዮሎጂ የሚመጣው ከኦሮሞ ህዝብ ብሔረሰብ ውስጥ ነው። እንደ አንድ ሰው አንድ ላይ ብንኖር ደስ ይለኛል። ግን ደግሞ ሁሉም የሚመጣው ስልጣን ለመያዝ የሚመጣው ሰው ሁሉ የራሱን ወደ ራሱ ብቻ ማዳላት ይፈልጋል። anyone who come to a position of power in Ethiopia, any government, any leaders who come to a position of power in Ethiopia doesn't trying to bring this ethnic group that are dividing, they don't try to bring them together. All they're doing is just trying to separate this ethnic group to extend their political power. እና ይሄ ነገር ቢቆም እኔ ደስ ይለኛል። አንዳንድ ኦሮሞ ህዝብ ከአማራ ጋር መኖር ፈልጋለሁ፣ ከትግሬም ጋር ከወላይታም ጋር ከሁሉም ጋር መኖር ፈልጋለሁ። ግን መምጣት ያለበት ነገር ኢትዮጵያ ውስጥ ሁሉም ሰው አሁን ለምሳሌ ፋኖም I don't have any problem with the ፋኖ
group. I don't have any problem with them, even though I disagree with their political ideology. ከነሱ ችግር የለብኝም። I understand what they are fighting for. እነሱ ለምን እንደሚጣሉ ለምን ከመንግስት ጋር እንደሚዋጉ I understand them, even though I don't support them, but I don't disagree, I don't stand against them. Okay. አንዴ ቃል Okay, I'm done. ጨርሻለሁ። ቴንክ ዩ ሀሳቡን ነው የገለጸው የተስማማበትን። ከሱ ደግሞ በተቃራኒው ሀሳብ ያላችሁ ሰዎች ትኖራላችሁ። ሀሳቡን እንደ አንድ ኢትዮጵያዊ ሰምተናል። እኔ ግን ዛሬ በተሰጠኝ የልጅነት ስልጣን ቃል ሳወጣባችሁ ማለት ነው እንገነጠላለን እንደዚህ የትም አትሄዱ። እርግጠኛ ሆኜ በነግራችሁ ትግራይ 3 ቦታ ትከፈላለች፣ አማራ 4 ቦታ ይከፈላል፣ ኦሮሚያ ክልሉ 4 ቦታ ይከፈላል። ትረጋጋለህ፣ ይገባላል፣ ትረጋጋለህ። በተረፈ መሽቶ በነጋ ቁጥር እንገነጠላለን እያላችሁ አታደናብሩ ነው። 60 ትናንሽ ክልሎች ትወጣላችሁ በትንሹ within 5 years። አብረን ኖረናል፣ አብረን እናረጃለን፣ አብረን እንጠፋለን እንጂ ሚሊዮን 70 ሚሊዮን ትግራይ መገነጠላል ይላል፣ አማራም እንደዚህ ይላል፣ ኦሮሞም ጉራጌም ስልጤም እንደዚህ ይላል። በቀጣይ እየነገርኳቸው ያሉት የሚሆነው ነው። ኦሮሚያ ክልል 4 ወይም 5 ይሆናል ትንንሽ ክልሎች፣ አማራ ክልልም እንደዛ 5 ትንሽ ክልሎች ይሆናል፣ ትግራይም እንደዛ ይሆናል። ዘን እንዴት እንደምትገነጠሉ ታሳዩናላችሁ። ትንንሽ ስትሆኑ ማለት ነው፣ መንደር ነው የምትሆኑ። አሁን ችግር የሆነው አገር ውስጥ ሆናችሁ እንደ ሀገር የምታስቡ ስለሆነ ነው። ኦሮሚያም ጡንቻዋ ፈርጥሟል፣ ትግራይም ጡንቻዋ ፈርጥሟል፣ ደቡብም ፈርጥሟል። ሁላችሁም ሀገር ውስጥ ሆናችሁ እንደ ሀገር እያሰባችሁ ስለሆነ እንገነጠላለን። ህገ መንግስቱ ይፈቅድላችኋል። በዛ ላይ አንቀጽ 39 ይሄ መስተካከል አለበት እንጂ እኔና አይመን በሐሳብ ካልተስማማን የሚዳኘን ህግ ነው። ለምን ይገነጠላል? ከኔ ለምን ይላል? እኔ አይመንን ማክበር አለብኝ፣ እሱ እኔን ማክበር አለበት። አይመንን ከበደልኩት እኔን መጠየቅ ያለበት በህግ ነው። ተቋማቶች ያስፈልጉናል። ህግን ከተላለፈን that's why we need institution አይደል? ኢንስቲትዩሽን ያስፈልጋል። ይሄ ከሆነ ሁላችንም በጋራ እንኖራለን። አሁን ዓለም ያለበት ነባራዊ ሁኔታ አንደርስታንድ ማድረግ አለብን ብዬ አስባለሁ። ዓለም መልቲፖላር ሲስተም ውስጥ ባለበት ሰዓት ላይ ስለ ግሬት ፓወር ፖለቲክስ በሚተነተንበት ዓለም ላይ ያለን እንኳን እንደ ኢትዮጵያ ሆነ እንደ ፓን አፍሪካኒስት ሆነን አቀንቀን እንኳን ማንችልበት ደረጃ ላይ ያለን። ስለዚህ ገነጠላለሁ ትክክለኛ ነው፣ ሐሳብ ትክክል ነው፣ ህገ መንግስታዊ ነው። የሚገርመው ነገር ህገወጥ ነገር አይደለም የተናገርከው። ለአብሮነት ግን ያዛልቃል ይሆናል ወይ ካልከኝ የሚሆን አይመስለኝም ለማለት ያለ። ዞሮ ሲመጣ ምን ላይ ይሰጣል? አኪላን እንስማና ወደ ሶራ ከዛ ወደ መሐመድ እንሄዳለን። ታፕ እያደረጋችሁ ፕሊስ። ሰላም ብያለሁ። እንዴት ነው? ደቂቃ ያዝ እንግዲህ ቴዲ ያደራ እንዳትረሳ። ሁላችሁም በደቂቃ ነው እኮ 6 ደቂቃ። አይ ዱላው በደቂቃ ይሆንልን ነው። ኤኒዌይስ ስለ ዶክተሮቹ፣ ስለ ህክምና ባለሙያዎቹ፣ ስለ ጃዋር እና ስለ አሁን ተመሰረተ ስለተባለው ድርጅት አነሳለሁ። ባይ ዘ ዌይ ከህግ አንጻር መነሳት አለበት። የህክምና ሰዎች በጣም አንደር ፔይድ ናቸው። ከኢትዮጵያ ጋር እንግዲህ ቅርብ ርቀት ላይ ያለች ብሎ የሚያስቧት በብልጽግና ኃይሎች በአፍሪካ ትልቁን ኢኮኖሚ ገነባን የሚሉት ጎረቤት ሀገር ኬንያ በወር ለኢንትሪ ሌቭል ዶክተሮች በወር 90,000 ብር ትከፍላለች። እጅግ የሚያሳዝነው ከኢትዮጵያ ዶክተር ብሄድ ትቀጥራለች፣ ምንም ችግር የለባትም። they really like they accept የኢትዮጵያን ዲግሪ። ነገር ግን የኢትዮጵያ ዶክተሮች ዲግሪያቸው ለ5 ዓመት በጉልበት ይያዛል። አንድ ዶክተር ለ5 ዓመት በየወሩ 10 ሺህ ብር እየተከፈለው በግድ ታንቆ እንትን ይላል ማለት ነው፣ እንዲሰራ ይደረጋል። ኢቭን ኢፍ የኮስት ሼሪንጋቸውን ቢከፍሉ ማለት ነው። ኦኬ። ስለዚህ ሌላ ሀገር እንኳን ሄደው እንዳይሰሩ እስረኞች ናቸው። ላይክ እንደ ወንጀለኛ ታስረው በጉልበት የሚሰሩ የባርነት ውስጥ ነው ያሉት። አሁን በህግ አንጻር ሰልፍ መውጣት አይችሉም ተብሏል። እንግዲህ ያው እኔ ይሄ ህግ ነገር ደስ ይለኛል። ታውቃለህ የኢትዮጵያ የሌበር ሎ ፕሮክላሜሽን 1156 2019 ላይ የወጣው ላይ እነዚህ ሰዎች ስትራይክ የማድረግ they have the right to strike ማመጽ ይችላሉ። 10 ቀን ግን ለማሰራቸው ፋብሪካ ሰራተኛውን የመንግስትም ሰራተኛውን 10 ቀን ፕራየር መስጠት አለባቸው። እነዚህ ሰዎች ከጀርባ የህግ ሰው እንደሚያማክራቸው የምታውቀው I think 15 ቀን አካባቢ ሰጥተዋል። ኤክስትራ 5 days አይደል?
ስለዚህ በህግ ትክክል ናቸው። ህገ መንግስቱ ምን ይላል? አንቀጽ 42 እናንበው። አንቀጽ 42 የፋብሪካ አገልግሎት ሰራተኞች፣ ገበሬዎች፣ የእርሻ ሰራተኞች፣ ሌሎች የገጠር ሰራተኞች ከተወሰነ የኃላፊነት ደረጃ በታች ያሉና የስራ ጠባያቸው የሚፈቅድ ሁኔታ የመንግስት ሰራተኞች የስራ ኢኮኖሚ ሁኔታዎች ለማሻሻል በማህበር የመደራጀት መብት አላቸው። ስለዚህ እነዚህ ሰዎች ያደረጉት መደራጀት አንቀጽ 42 ሀ የሚፈቅድላቸው ነው። በዚህ ውስጥ እንደፈለጋቸው እንዲንቀሳቀሱ 11 ቅድም ያነበብኩት 1156 ፕሮክላሜሽን 2019 ላይ ወጣው ይፈቅድላቸዋል። ህጋዊ ስትራይክ የማድረግ ስራ የማቆም አድማ የማድረግ መብት አላቸው ማለት ነው። ኦኬ። ስለዚህ ይህንን ህገ መንግስታዊ መብታቸውን ህገ መንግስቱን ተንተርሶ አንቀጽ 42ን ተንተርሶ የወጣው አዋጅ 2019 ላይ የወጣው አዋጅ የፈቀደላቸው መብት አትችሉም የሚል አምባገነን መንግስት መጥቷል። አሁን መንግስቱ ህገ መንግስታዊ መብትን የማያከብር ከሆነ ኢቭን የአሁኑ መንግስት ሌጋል መንግስት ነው ወይ ህጋዊ መንግስት ነው ወይ ብለና እንቀበለዋለን። ቢኮዝ ስልጣኔን በህገ መንግስቱ ያገኘሁት ነው ብሎ ያስባል አይደል? ይሄ መንግስት ምርጫ ያደረገው በህገ መንግስቱ ነው። መንግስትነቱን አዘርት ለማድረግ አሁን በትግራይ ጦርነት ጊዜ መንግስት ነኝ ህገ መንግስቱን አሻሽሎ ነው መንግስት ይሆን። መንግስት ለመሆን ህገ መንግስቱን ይጠቀማል። ህዝብ ግን ህገ መንግስቱን ተጠቅሞ ቀን ሰጥተው በትክክል ኤክስትራ 5 ቀን ሰጥተው ሰልፍ ስራ ሊያቆሙ ሲሉ ሊያውም በየቀኑ እየተናገሩ ተዘጋጅ መንግስት ሰዎች ካሉ አዘጋጅ፣ ኬንያ 90 ሺህ ብር በወር ይከፈላል፣ በዲግሪያችን ወጥተን መስራት አንችልም። እነዚህ ሰዎች እኮ በአመት ምን ማድረግ ይችላል? መንግስት 8 ወር 6 ወር ተጠቅሞባቸው በ6 ወር ሂዱና ሜክ መኒ ማለት ይችላል አይደል? ያን አላደረግም። ስለዚህ መንግስት በባርነት ውስጥ ነው ያሉት እነዚህ ሰዎች። የነፃነት ትግል ነው፣ የገንዘብ ትግል ብቻ አይደለም። ሊተራሊ ታስረው እየሰሩ ያሉ ናቸው። ይሄ ይሁን የጃዋር እንቅስቃሴ አሁን እየመጣ ካለው ምርጫ ጋር የሚገናኝ ነው። የአማራ ክልል ለምርጫ ምቹ አይደለም። ቢኮዝ ብዙ የታጠቀ ኃይል አለ። ምርጫ አይደረግም። ጃዋር በተቻለ መጠን አገሪቷ ላይ ያሉ የትኛውንም አመጾች ውስጥ እጁን እየከተተ ነው ያለው። አላማውም ኦሮሚያ ክልል አንስቴብል እንዲሆን የማድረግ ነው። መንግስት ከአንድ ዓመት በኋላ መንግስት ለመመስረት ኦሮሚያ ክልልና አማራ ክልል መመረጥ አለበት። ከ548 ድምፅ ውስጥ ቢያንስ 70%ን 75% ማሟላት አለበት። የአማራ ክልልን አያገኝም 130 ድምፅ፣ ኦሮሚያ ክልል 175 ድምፅ አለ። የጃዋር አሁን እጁን ቀስ የምታስታውሱ ከሆነ የጃዋር አመፅ ውስጥ የገባው የተማሪዎች የትምህርት ቤት ምንድነው ፈተና በመስረቅ ነው ትግል ውስጥ የኦሮሞ ትግል ውስጥ የገባው መታስተውሱ ከሆነ አሁንም የፕሮፌሽናሎች ትግል ውስጥ አድርጎ ታኮ ከዚህ በፊት ያደረገውን እየደገመ ነው ያለው። ኦኬ። እና ፕሮሰስ ኢንዱ ምንድነው ምርጫ እንዳይደረግ በማድረግ መንግስት ፓርላማ ውስጥ መንግስት መመስረት እንዳይችልና አይ ቲንክ ከግንቦት በኋላ የሚቀጥለው ዓመት ኢትዮጵያ ውስጥ ምንም አይነት ህጋዊ መንግስት ስለማይኖር ወደ ምን ትሄዳለህ? ወደ ሽግግር መንግስት ኦልሬዲ ነኝ የሚለው መንግስት መመስረት ካልቻለ ከሌሎች ኃይሎች ጋር ኢትዮጵያ ካሉ ኃይሎች ጋር በግድ ይቀመጣል ማለት ነው። ስለዚህ በጣም ስትራቴጂክ ፖለቲካል ሙቭ ነው ጃዋር እየተጫወተ ያለው። በአማራው በኩል እንደማይኖር ያውቃል። እሱ የኦሮሞን እየሰራ ነው ማለት ነው። ትግራይ ላይ ምርጫ እንደማይኖር እርግጠኛ ነን። ኦኬ፣ እንደማይኖር እርግጠኛ ነን። ስለዚህ ግንቦት ላይ መንግስት ምርጫ ማካሄድ አይችልም። ቢኮዝ ኦሮሚያ ላይ አመጾች ቀስ በቀስ ዲቨሎፕ እያደረጉ ይመጣሉ። ያ ማለት መንግስት እጁን ተጠምዝዞ አሁን ያለው የብልጽግና መንግስት ወደ ሽግግር መንግስትና ሀገራዊ ምክክር ይገባል። ቢኮዝ ታጣቂ ኃይል ነው የሚሆነው። መብቱ በምርጫ የተሰጠው ያችን 5 ዓመቷን ብቻ ስለሆነ አሁን የተመሰረተ አንድ ጥያቄ ልጠይቅ። አሁን ብዙ ጊዜ ምርጫ አሁን ሲባል ጃንሆይ ከስልጣን ከወደቁ በኋላ ኢትዮጵያ ውስጥ በምርጫ የመጣ ለውጥ አለ? ምርጫው ለምሳሌ ምርጫን ደጋፊ ነኝ፣ በዲሞክራሲያዊ መንገድ የሚደረግ ምርጫ ንጉሳዊ ስርዓትን አስወግደን ወደ ሪፐብሊክ ስርዓት ከመጣን በኋላ በደርግ ጊዜ ከዛ በኋላ በደርግ ጊዜ እንደውም ፖለቲካ ፓርቲዎችም የሉም ተሰደዋል። በኢህአዴግ ጊዜ ኢህአዴግ ምርጫ ነፃና ገለልተኛ በሆነ መንገድ ሲያካሂድና ምንም ኮሮጆ ሳይሰርቅ መንግስት ለመመስረት የሚያስችለውን መንገድ ሲመሰረት ነበር የነበረው። አሁን ሲያለው መንግስት እንደው ለምርጫ የሚገደው መንግስት ነው ብለህ ታስባለህ? አይደለም። ግን የምርጫ ጣቢያ በየወረዳ ነው የሚደረገው። ወረዳዎቹ ላይ አመፅ ካለ አታደርግ፣ ካላደረግ ማጭበርበርም አችል። ለማጭበርበር እኮ መደረግ አለበት። መንግስት በትክክል ቢያንስ ይሄ ፕሮሰሱን አልፈ መንግስት ካልሆን ገንዘብ የሚያበድርህ እንደ ኢንተርናሽናል ላይክ የውጭ ኢንተርናሽናል ኮሚኒቲ ሀገራቶች ሪኮግናይዝ አያደርጉም። እንደ መንግስት ለአንተ ወርልድ ባንክ አያበድርም።
ለአንተ ሌላው ሀገራቶች አምባሳደሮች ምርጫ ስትመረጥ እንኳን ደስ አለህ አይሉም። ቢኮዝ ምርጫውን ማድረግ አትችልም። ኦኬ። ስለዚህ እንደዚህ አይነት አጣብቂኝ ውስጥ በመክተት አብይም ታጣቂ ኃይል ይሆናል ከነ ብልጽግናው መከላከያ፣ እኛም ፋኖ ታጣቂ ኃይል እንሆናለን። ኦሮሚያ ውስጥ ያለውን ታጣቂ ኃይል ይሆናል። ትግራይ ያለው ምን ይሆናል? ሁላችንም ሴም ስታተስ ኮ። ምርጫማ እኮ ያደርጋሉ፣ ግን ምርጫ ኦልሬዲ አይደረግም። አሸናፊነቱ አስቀድሞ የታወቀለት አይደረግም። ምርጫ የሚደረገው በየወረዳ ነው። ለምሳሌ አማራ ክልል ምርጫ ለማድረግ ብትፈልግ የት ታደርጋለህ? ከተሞች ምናምን ዙሪያ ልታደርግ ትችላለህ። ወረዳዎች ላይ ግን ጦርነት አለ። መጥቶ ምንም ምርጫው ሊደረግ ቀን መጥቶ 10 ሰው ታጣቂ መጥቶ ጦርነት ቢያነሳበት አማራ ክልል 90% በቁጥጥራችን ስር ነው ይላሉ ብአዴን ሰዎች። ከተሞች 90% ከተሞችን ተቆጣጥረው ከተሞችን ብቻ ከጥቁር አስፋልት ውጭ መንግስት አሁን የመጨረሻው የጠየቀው ጥያቄ እንደውም ስለተፈጠረው ድርጅት የተፈጠረው ድርጅት እንዳለ ያያቸው 13 አመራር የሚባሉት እያንዳንዳቸው 80 እና 90 ወታደር አጃቢ ይዘው ነው የተንቀሳቀሱት ከተለያየ ቦታ 90% የተቆጣጠረ መንግስት እነዚህ ሁሉ ሰራዊት እንደፈለገ ከአንድ ቦታ አንድ ቦታ ሲንቀሳቀስ ሊያልቻለም ሊያስቆማቸው አልቻለም። ቋራ ነው እንዳሉትም ቋራ ነው ስብሰባን ያደረጉት ወይስ ከኢትዮጵያ ውጭ? ሱዳን አካባቢ አዎ ማለት ከሸዋ ተነስተው ከወሎ ተነስተው ከምን ሰላም እየተባባሉ እየተገናኙ ፎቶዎቻቸው ማርቆስ ላይ ተነስተው የተለያየ ማርቆስ ዙሪያ ተነስተዋል። የተለያየ ቦታ ላይ ፎቶ ተነስተዋል በየሀገሩ ይሄዱ። ያ ማለት ከፍተኛ ነፃ ቀጠና አለ ማለት ነው። ምርጫ መደረግ አይችልም። ይሄን ባይዘው ጀዋር ጠንቅቆ ያውቃል። ፖለቲከኛ ነው፣ እኛም ፖለቲካ ነው የምንሰራው። ትግባባለህ ላይ ይገባሃል። ፖለቲካ የምታውቅ ከሆነ ሌላ ሰው ፖለቲካ ሲጫወት ይገባሃል ምን እያደረገ እንደሆነ። ጀዋር ኦኬ የተማሪዎች አመጽ ልክ በፊቱ 2014 15 ላይ ሲሰራ የነበረው አለ ፈተና እየሰረቀ ምናምን ያለው እሱ ሙቭ እያደረገ ኦሮሚያ ክልል ላይ የታጠቀ ኃይል ባይዋጋ ምርጫ ግን እንዳይደረግ ማድረግ ይችላል። ለምሳሌ ምርጫ ግን ይበጠብጣል ህዝቡ በቃ ለከታሰብ። ይሄን ደግሞ አርጎት ያውቃል። ሪሰርፌስ ነው የሚያደርገው። የከፋ ኦሮሞ ወጣት አለ ያንን ያደርጋልና እዛ ፕሮሰስ ነው። አማራ ጋር ጋራንቲድ ነው ኦልሬዲ የታጠቀ ኃይል አለ። ዶክተር መሐመድ አሁን የቀድሞውን አቅም አለው ብለህ ታስባለህ? ሶሻል ሚዲያ ላይ ምናልባት በጠቅላይ ሚኒስትሩ አውት ስማርት አልተደረገም? ተደርጓል። አሁን ግን ከዜሮ ጀምሯል። ላይክ ሂዝ ሜኪንግ ኢት አጌን ላይክ ሰዎች ደግሞ የዘለሉትን መሰናክል ደግሞ መዝለል አይከብድም። አሁን እንደ አዲስ ደግሞ ኢትዮጵያ ደግሞ ብሎ ትናንት ከነበረው ቶን ቀይሮ ማለት ነው። ሂዝ ፕሌይንግ ኢት ጉድ። እሱ በሰፊው እናወራለን ባይሆን። ኦኬ ብሔርተኝነት እየተሽበደበደ ነው፣ እየከሰመ ነው። ምክንያቱም ለጀዋርም ኢትዮጵያ እያሉ ነው፣ ሌሎችም ኢትዮጵያ። ጀዋር የሚጠቀመው የእስክንድር ቴስት ያለው አሁን እስክንድር ኢትዮጵያ የሚመስል አማራ ብሔርተኝነት ለዘብ ያለው፣ ጀዋርም የኦሮሞ ብሔርተኝነት ሆኖ ኢትዮጵያዊ ከለር ያለው ሆኖ አዲሱ የፖለቲካ ሙቭ ነው። በፊት በጣም ሃርድ ኮር የሆነ ብሔርተኝነት ነው አይደል የነበረው። የአሁኑ ደግሞ ለዘብ ባለ ቢኮዝ አብይ ኦልሬዲ ቶኑን ቀይሮታል። የኢትዮጵያን የሚመስል ቴስት ፈጥሯል። ስለዚህ በዛው ጌም እየተጫወቱ ነው ማለት ነው። ቴንክ ዩ። በነገራችሁ ላይ የጀዋር አካሄድ አንድ እኔ ያደነኩት በሚጫወትበት የመጫወቻ ሜዳ ላይ እዛው ተጣብቆ አልቀረም። አየህ ጠቅላይ ሚኒስትሩ የብሔርን ፖለቲካ ከሱ በተሻለ እየተጫወተ ነው። በተለይ ከእስር ቤት ከወጣ በኋላ ኦሮሞ ተበድልሃል ወይም ደግሞ የኦሮሞ ጥያቄ አልተመለሰም ልትለው አትችልም። ወይም ደግሞ ከትላንት ወዲያ ኢህአዴጎች ላይ እንዳነሳሳው የኦሮሞን ወጣት ቄሮዎችን አብይ ላይ ልታነሳሳ አትችልም። አብይ ላይ ማነሳሳት ቢችል ይሞክሮታል። ኢትስ ኢምፖሲብል ቢኮዝ ጠቅላይ ሚኒስትሩ ከሱ በተሻለ ሁኔታ በቆቆ ነው የተጫወተው ነው። ስለዚህ ምንድነው ጀዋር ያደረገው? እዛው ሙጥኝ አላሉ። ኢትዮጵያ እኛ እኮ ስለ ብሔር እያወራን እየከሰምን ነው እንዴ? ስለ ኢትዮጵያ አይነት እናስብ እንጂ የጋራ ቤታችን እየፈረሰ ነው አለ። አንዳንዴ ለዛ ነው አላማን አትቀይር መንገድን ግን መቀየር ጥሩ ነው የሚባለው። ለዛ ነው ፋኖችም እንደዚህ አይነት መግለጫ ወጥቷል። እንደ ኢትዮጵያ እናስብ፣ ትግላችን ከመላ ኢትዮጵያ ጋር በጋራ በመሆኑ ብሏል። እስኪ እሱን ጉዳይ እናወራለን። ሶራ አንተ ነው ወይስ ቡኑ ነው? የሚያሳዝነኝ እሱ ብሔርተኛ ያደረጋቸው መንገድ አንዳንድ ያልቀይሩ አሉ። አንዳንድ ሰውየው የተቀየረ ነው፣ የተቸከሉ ግን አሉ። እስኪ አንድ ሰው ኮመንት ላይ መቸከል አይሆንልኝም ብለህ ታይፕ አድርግ። ሶራ ወደ አንተ ልምጣ። 5 ደቂቃ ወይ 6 ደቂቃ? እሺ ብዙ ስለማልቆይ 6 ደቂቃ አለሽ። አመሰግናለሁ ቴዳ። አሁን አኪላ ካላቸው ነገሮች ማለት ማማባቸው ነጥቦች አሉ። አንደኛ ነጥቦች የጤና ባለሙያዎች
እንደነ የነጻነት ትግል ነው እንጂ የሚያደርጉት የብር ብቻ አይደለም ምናምን ነገር ብሏል። እነሱ ራሱ እየጠየቁት ያለው ስለ ደሞዝና ስለ ጥቅማ ጥቅም ነው አብዛኛው እያነሱ ያለው ጥያቄ። ለምሳሌ ማንኛውም ሰው ኮስት ሼሪንግ ከከፈለ በኋላ ከኢትዮጵያ ወጥቶም ሌላ ቦታም በግል መስራት ይችላል። ይሄ ችግር የለም እኔ እስከማውቀው ድረስ ማለት ነው። ሁለተኛ ደረጃ ደግሞ 5 ዓመትም የተገደበበት የነበረው በ27 ዓመት ዋናው ምክንያቱ የሕክምና ባለሙያዎች እጥረት ስለነበረ ሀገራቸውን ማገልገል አለባቸው ተብሎ ስለሚታሰብ በዛ መልኩ ነበረ 5 ዓመት ግዴታ እንዲያገለግሉ የሚደረግ የነበረው። አሁን ኖርማሊ እኮ የሕክምና ባለሙያ ምን ነው ተመርቆ 6 ዓመት ራሱ ስራ እያጣ ያለበት ሁኔታ ነው ያለው በአብዛኛው ማለት ነው። በአብዛኛው ያ ነገር ከከፈሉና እንትን ካሉ መውጣት ይችላሉ። ይሄ ሌላ ጥያቄ ነው። ግን ኖርማሊ ግን የመሰብሰብ መብታቸው ኦር ሳምቲንግ የተከለከለ አይመስለኝም። ምክንያቱም አሁን እስከ ነገ በ5 የቀነ ገደብ አስቀምጠዋል። ከዛ በኋላ የሚመጣውን ነገር አይተን ኦፍ ኮርስ የመንግስት አይፈቅድም ለሰላማዊ ትግል በሩ ክፍት አይደለም ምናምን ብሎ መናገር ይቻላል ብዬ አስባለሁ። አሁን ያለውን ሁኔታ አላወቅንም፣ በምን መልኩ እየሄደ እንደሆነ። አሶሲዬሽን አላቸው። ያኛው አሶሲዬሽን ምን አይነት እንቅስቃሴ እንደሚያደርግና የወደፊቱን እርምጃ አናውቅም። ሁለተኛ ደረጃ ደግሞ ኢትዮጵያ ውስጥ ለሚቀጥለው ዓመት ምርጫ አይካሄድም በእርግጠኝነት ብሎ አማራ ክልል ላይም ኦሮሚያ ክልል ላይም ምናምን ብሏል። ኖርማሊ ኢትዮጵያ ውስጥ አሁን ለምሳሌ ትግራይ ክልል የፓርላማ ውስጥ ተወካይ የለውም። በአሁን ሰዓት በጊዜ አስተዳደር እየተመራ ነው። በትግራይ ክልል ላይ ምርጫ ስላልተካሄደ ማለት ነው። አማራ ክልል ላይ ለምሳሌ እንዳለው በ90% ከተሞች ከተቆጣጠሩና በሌሎች ኦሮሚያ ክልል ላይ ምርጫ ከተካሄደ ምርጫው የማይካሄድበት ምንም ምክንያት ያለ አይመስለኝም እንደሚገባኝ ማለት ነው። ምርጫውን አንደኛ ሁለተኛ ነው። ዛሬ ላይ ቁጭ ብለን የዛሬ ዓመት የሚመጣውን ፖለቲክስ በኢትዮጵያ ተለዋዋጭ የፖለቲካ ሂደት እርግጠኛ ሆኖ መናገር በጣም ከባድ ነው። በጣም ተለዋዋጭ ስለሆነ ማለት ነው። ምክንያቱም አሁን ፋኖም ኢትዮጵያዊ የሚመስል መግለጫዎች እየወጡ ስለሆነ በጣም እርግጠኛ ሆነን አማራ ክልል ላይ ምርጫ አይካሄድም፣ ትግራይ ክልል ላይ ምርጫ አይካሄድም፣ ኦሮሚያ ላይም እንደዚህ ምናምን ብሎ መናገር በጣም ከባድ ነው። ሁለተኛ ደግሞ ኢትዮጵያ ኦሮሚያ፣ አማራና ትግራይ ክልል ብቻ አይደለም፣ ሌላም ኢትዮጵያ ክፍል አለ በጣም ብዙ ማለት ነው። ኦሮሚያ፣ ደቡብ ክልል፣ ሶማሌ፣ አፋር፣ ጋምቤላ ሁሉ ኢትዮጵያዎች ናቸው። እነዚህ አካላቶች በሙሉ ምርጫው ላይ ተሳትፈው የፈለጉትን ፓርቲ መርጠው 50+ ቮት ካገኘ መንግስት የማይመሰረትበት ምክንያት የለም ማንም ማለት ነው። ግን አሁን እንደዚህ ተደርጎ ይሄ ምርጫ አይካሄድም እንደዚህ አይሆንም የሰላማዊ መንገድና ዲሞክራሲያዊ መንገድን መዝጋት ራሱ እኮ የማያስኬድ ነገር ነው። ወደ ፋኖም ወደ ሰላማዊና ወደ ዲሞክራሲያዊ ፓርቲነት ተቀይሮ ይሄን አጋጣሚ ተጠቅሞ በምርጫ በቀላሉ አብይ አህመድ መጣል ይቻላል። የክልሉን መንግስት መቆጣጠር ይቻላል። ፓርላማን መያዝ ይቻላል። ምንም ችግር እኮ የለውም እኮ እኔ እስከሚገባኝ ድረስ ማለት። ምክንያቱም አማራ ህዝብ በአብይ ወይም በብልጽግና ፓርቲ ተቀባይነት የለውም ተብሎ ቢታመን ከሆነ ያንን ፖለቲካ ሰርቶ በካርዱ መጣል እኮ ነው። ወረዳ ላይ ከተቆጣጠረክ ወረዳ ላይ መጥቶ ምርጫ እንዳያጭበረብር ካረክ፣ ከተማ ላይ ምርጫ እንዳያጭበረብር ካረክ የማታሸንፍበት ምንም ምክንያት የለም እኮ። ያ ነው ፖይንት እኮ። በሜዳ አንተ ማሸነፍ ትችላለህ። አሁን ለምሳሌ ህወሓት ትግራይ ክልል ላይ ሙሉ ድምጽ አለኝ እኔ የትግራይ ህዝብ ከኔ ውጭ አያስብም ብሎ እያሰበ ከሆነ በምርጫ የማያሸንፍበት ምክንያት የለም፣ ህዝቡ ከመረጠው ማለት ነው። ያንን ነው እንጂ ለምሳሌ ኖርማሊ አሁን አዲስ አስተሳሰቦች እየመጡ ነው እየተቀየሩ ነው ተባለ። እነ ጀዋርም ተቀይረዋል፣ ወደ ኢትዮጵያዊነት ሲስተም እየገቡ ነው ምናምን ተባለ። መጣል ይቻላል ነው የምትለው? አልተሞከረም እኮ ተሞክሯል። ቴዲ ኢትዮጵያ ውስጥ አልተሞከረም። አሁን ተሞክሯል። ለምሳሌ ፓርቲዎች ጠንካራ ፓርቲዎች ተደራጅተው ብልጽግናን ለመጣል ምርጫ ተካሂዶ ተሞክሯል። እስካሁን ታዲያ የተሞክሯል። እስካሁን እኮ በብልጽግና ጊዜ አንዴ ነው ምርጫ የተካሄደው። ኢትዮጵያ ውስጥ እንዳጠቃላይ 6 ምርጫ የተካሄደው። እስካሁን በሰላማዊ መንገድ የሚታገሉ የፖለቲካ ፓርቲዎች ምን እያደረጉ ነው? እየሞከሩ ነው። ትግል ነው፣ ይቀጥላል። የሰላማዊ ትግል እኮ አንዱ ትግል እኮ የተባለበት መንገድ እኮ ትግል ነው። አንዴ ተሸንፋለህ። አሁን ለምሳሌ ትናንት እንኳን በወጣው ዘገባ እናት ፓርቲ ምርጫ ቦርድ የሚሰጠውን መንግስታዊ ድጎማ አቁሞበታል። ለእናት ፓርቲዎች እንደገና ኢንፊልትሬት አድርገህ ትገባባቸዋለህ። አንዳንዱን ታዋክባለህ፣ ታስራለህ። ነፃና ገለልተኛ የሆኑ ተቋማቶች የሉም። ስለ እውነት ለመናገር ለፌርነስ አሁን ካሉ ኢንስቲትዩሽኖች በተወሰነ መንገድ የህጉ ስርዓት ነው እያስገረመኝ ነው። አቶ ልደቱ ሲናገር ሰምቻለሁ። መንግስት እንዲፈታ እንኳን ሳይፈልግ የፈቱኝ ዳኞች ናቸው ብሎ ሲናገር ሰምታችኋል። ተስፋ ሰጪ ነገር አለ። በተረፈ ግን በሚዲያ በምርጫ ቦርድም ጉዳይ ላይ አመራሮቹ ይሄ ኢንፍራስትራክቸሩ ጥሩ ነው። ነገር ግን ወደ ወረዳ ስትሄድ ለምሳሌ እናት ፓርቲው ቢወዳደር እና አብን ቢወዳደሩ እና ኦፌኮ ቢወዳደሩ አመራሮቻቸው ይታሰራሉ፣ ይዋከባሉ፣ አንዳንዱም ይገደላሉ። እንዴት ነው በሰላማዊ መንገድ ሊወዳደሩ የሚችሉ?
ታዲያ ስለዚህ ምን አይነት አማራጭ መከተል ያለባቸው ፓርቲዎች? ይሄን እኮ መስራት ያለባቸው ጠንክረው መውጣት ያለባቸው እኮ እነሱ ናቸው። የተሻለ ስትራቴጂ በጥይት እኔን ባልደረቦቼን ጓደኞቼን የምታሳዳቸው ከሆነ ምንድነው ማድረግ ያለብን? ኢትዮጵያ ውስጥ ማለት በ7 ዓመቱ ብቻ ነው ለምሳሌ እንደዚህ አይነት ትግል ሲካሄድ የነበረው። 27 ዓመት ሰዎች አይታሰሩም ነበር? አመራሮች አይገደሉ ነበር? አይሰደዱ ነበር? አይደል እንዴ? ግን አላቆሙም አይደል እኮ። ስለዚህ እስቲ ተስፋ አልቆረጡ ቆይ ስላልቻሉ እስቲ ተስፋ ለመቁረጥ ማለት እስከምን ድረስ ነው? ለምሳሌ አሁን እነዚህ ሰዎች ተስፋ ቢቆርጡ ኖሮ አሁን ልደቱ አያሌው ተስፋ ቢቆርጥ ኖሮ ኖ ብሎ ያቆም ነበር አይደል? ኖርማሊ ግን አላቆምም። እስቲ እየታገለ ነው በሰላማዊ መንገድ። የት ሆነ? ውጭ ሀገር ሆኖ ለምሳሌ አይደል እየታገለ ነው፣ ሀሳቡን እየገለጸ ነው። አገር ቤት እንዳትገባ ብለው በየትኛውም አየር መንገድ የከለከልከው ሰውዬ ተስፋ አትቁረጥ ማለት ነው ማለት ነው። ቤት በኩል ይግባ እኮ ገባኝ። እሺ አሁን ልደቱ እንደ ኤግዛምፕል ነው ያነሳል። አሁን አንተ ያነሳው ተስፋ ሳይቆርጥ ልታገል የምትለው ይሄ ሰውዬ ከሀገር በቃ አባረርክ እኮ ሀገር አልባ አደረግክ። እሺ አሁን ምን ያድርጋው? ምንድን ነው የቀረው ነገር? ጫካ ከመግባቱ አሁን ገብቶኛል። አሁን ይሄን ሰውዬ ውጭ አደረግ። ለምሳሌ 27 ዓመት ሰዎች ኢትዮጵያ ሳይኖሩ ውጭ ሀገር የታገሉ ፖለቲከኞች የሉ እንታም 27 ዓመት አሉ አይደል? ኢትዮጵያ ውስጥ ሳይሆኑ የታገሉ ሰዎች እኮ አሉ አይደል? ዝም ብለው የሚቃወሙ የነበሩ ማለት ነው፣ መሬት ላይ ሳይገቡ ማለት ነው። እኮ ትክክል አይደለም እኮ አልኩህ እኮ ገባኝ። አሁን አንተ ያነሳው ለምሳሌ እናት ፓርቲ ኢትዮጵያ ውስጥ ነው ያለው። እሺ ግን ይሄ ሆነ ብሎ ግን የፖለቲካ ትግሉን አላቆመም። እስቲል እየታገለ ነው። ለምሳሌ አሁን አንድ ሰው ለምሳሌ እኔ አንተን ማወርድም ማውጣትም እችላለሁ አይደል? በተሰጠኝ ስልጣን የቲክቶክ ስልጣን ማለት ነው። ስልጣን አለኝ። አንተ ግን እኔ ወደ ላይ ካላወጣሁ በስተቀር እኔ ቤት መግባት አትችልም። እኔ አሁን ካወረድኩ አንተ በቃ አሁን በላከ ቁጥር ማወርድ ከሆነ አሁን መሐመድ መቶ ታገል ግድ የለም ቢለኝ ይሆናል። እኔ እኮ እያወረድኩ ነው፣ እዚህ ጋር እንዳትመጣ እያባረርኩ ነው። ሰው ታዲያ ትግል የተባለው ለምንድን ነው ታዲያ? ትግል እኮ መውደቅ መነሳት ያለበት ነገር ነው አይደል? እኔ መቀየር አለብኝ፣ እኔ መስተካከል አለብኝ። አንዳንድ አሁን የመንግስት ነገር ያንን እኮ ነው አሁን መንግስት አቋሙን እንዲቀይርና ወደ ትክክለኛው የዲሞክራሲ አቅጣጫ እንዲመጣ ያንን ነው መታገል ያለብን እኮ። ስለታሰርኩ ወይም መታገል ያለው መንግስት ሆን ብሎ ነው የሚያደርገው እኮ። መሆን ያለበት ተቋማቶችና መንግስት የተለያየ ነው። ተቋማት ማለት መንግስት ኖረም አልኖረም ሀገርን እና ሀገር የሚያስቀጥሉ ተቋማት ኢንፍራስትራክቸር ነው። ለምሳሌ ምርጫ ቦርድ፣ ሚዲያ፣ የፍትህ ስርዓቱ፣ ፍርድ ቤት፣ ፖሊስ፣ እነዚህ ገዢው ፓርቲ ማንም ሆነ ማንም ሀገርንና ህዝብን የሚጠብቁ ህዝብ የሚተማመንባቸው ተቋማቶች ናቸው። ሀገርን የሚወድ አንድ መሪ ለሁላችንም የሚበጀን እነዚህን ሲገነባልኝ ነው። ለኔ ሀገር አለችን ሊሆን የሚችለው ገባ ወይም ሌሎች ሀገር አለችን ሊሆን የሚችሉት መንግስትን ከሰ ለምሳሌ ኬንያ ጎረቤታችን በተደረገ ምርጫ ራይላ ኦዲንጋ ለአፍሪካ ዩኒየን ፕሬዝዳንት የተወዳደሩት ኡሁሩ ኬንያታን ከሰውት ነበር። ምርጫ ቦርዱ ግራ ቀኝ ካየ በኋላ ኡሁሩ ኬንያታ ምርጫ አጭበርብረሃል፣ ምርጫው መደገም አለበት ብሎ ወሰነ። አያው ተቋም ሲኖር ለአንተ ይፈረድልሃል ሀቅ ካለህ ማለት ነው። አሁን ያ ባልሆነበት ሁኔታ ላይ የተቋሚ ፓርቲዎች ምንድን ነው የሚያደርጉት? እኮ እሱን እኮ ነው ያልኩህ እኮ። አሁን አንተና እኔ የምናወራው እኮ የተወሰነ ፖይንት ነው የተሳሳተው። ግን አሁን ለምሳሌ ያንን እነዛ ተቋማት ትክክለኛ ስራ እየሰሩ እንደሆነ ቼክ ኤንድ ባላንስ የምናደርግበት ሁኔታ ለምሳሌ ምርጫ ተወዳደረ፣ ምርጫው ፍትሃዊ አይደለም ብለህ ከሰህ ፍርድ ቤት ድምጽ ካልተሰማና የማይሆን እርምጃ ከተወሰደ ኦፍ ኮርስ አዎ ልክ ነን እንላለን። ግን ያ ስቴፕ ላይ አልደረስንም እኮ ገና እኮ። አሁን ወደዛ ስቴፕ ራሱ ለመቅረብ አልቻለም ወይ? ምርጫው ሲደርስ ለምሳሌ እንደባለፈው ምርጫ እንወዳደርን ብለህ ትወጣለህ። እሺ እንዴት ነው ቼክ ኤንድ ባላንስ የምናደርገው? እነዚህ ተቋማት እድሉ ተሰጥቶ እኮ ለምሳሌ ተጠቅመበት እንደዚህ እንደ አሁን እንደ በጀት ተከልክለ ምናምን ምርጫ ደረሰ ተወዳደርክ፣ ምርጫው ተጭበርብሯል ብለህ ለመክሰስ ራሱ መሳተፍ አለብህ እኮ። አልተጭበረበረም ለማለት መሳተፍ አለብህ እኮ። እንዴት ይደረጋግጥሽ ታዲያ? የመንግስት ጥፋትን ኦኬ እንደዚህ ነው የሚያደርገውና መንግስት ብለን ስለሸሸን ሶሉሽን ይመጣል? እንዴት ነው ታዲያ ወደ ዲሞክራሲያዊ መንገድ የምንሄደው ታዲያ? መንግስትም እንደዚህ ያደርጋል። ስለዚህ እንሽሽ፣ አንሳተፍ፣ አንታገል፣ ያስረናል፣ አንታገል፣ እንሽሽ። የት ጋር ነው የምንቀራረበው ታዲያ?
ተሳትፈን ወይም የሆነ ነገር ሄደን ስቴፕ ሄደን ከዛ በኋላ ምርጫ አንድ የመጨረሻ ጥያቄ ልጠይቅና ደቂቃውን ትጠቀማለህ። በቴ ኡርጌሳን ታውቃቸዋለህ? በኦሮሞ ፖለቲካ ውስጥ በሰላማዊ ትግል አቀንቃኝነታቸው ወደር የማይገኝላቸው ሰው ናቸው። አንድም ቀን ንግግራቸው ራሱ በጣም አንደበተ ርቱዕ ናቸው። የሰከኑ ሰው ናቸው። ሰላማዊ ታጋይ ናቸው። አንድ ከፈረንሳይ ሚዲያ ጋር ኢንተርቪው ባደረጉ በሳምንቱ ተገደሉ። ከእስር ቤት ወጡ በኋላ በሰላማዊ መንገድ በፍጹም በሰላማዊ መንገድ የሚታገሉ ሰው ናቸው። አሁን በቴ ኡርጌሳ ተገለዋል። የት ሆኖ ይታገሉ? አሁን እኮ ይሄ አሁን ለምሳሌ ታጋዩን እየገደልክ ታገል ተስፋ ትኩረት ስትለው አሁን አቶ በቴ የት ሆኖ ይታገሉ? አሁን እኮ ይሄን ነው። አሁን ለነዚህ ሰዎች ለጠፋው መብት ተጠያቂነትን እያሰፈንን ለነዚህ ሰዎች ያለነው ደግሞ ሰዎች ደግሞ በፓርቲ ትግል ደግሞ አገሪቷ ላይ ያለውን የዲሞክራሲያዊ መብትና በር እስከ መጨረሻው ድረስ እንጠቀመው ነው ፖይንት። ይሄ እስከ መጨረሻው ድረስ እንጠቀመውና we will see that point እኮ በቃ ከዛ በኋላ እንወስናለን። ዛሲት አሁን ለምሳሌ ይሄ መንግስት እኔ እንዳልኩ ቅድም እኔ የትጥቅ ትግልን አልደግፍም ኖርማሊ። ግን አሁን ለምሳሌ ይሄ መንግስት ስልጣን ምርጫ ተሸንፎ ልክ እንደ 97 አይነት ታሪክ ተፈጥሮ ለምሳሌ ምርጫ ተሸንፎ አልወርድም ካለ he's definitely አምባገነን በቃ ኮምፕሊትሊ ማለት ነው። ያንን እድል ግን ቢያንስ እንደምን ብለህ ባለው ቀዳዳ በትንሽዬ ቀዳዳ ቢሆን ፖይንቱን እንጠቀመው ነው የምለው። ያለችውን ፖይንት እንኳን ማለት ነው። ሰዎች መስዋዕት ይሁን ሰው በትጥቅ ትግል እኮ ዛሬ 100 ሺህ 50 ሺህ እየሞተ አይደል እንዴ? ያንን ፖይንት ሳይሆን ብዙ ሰው መስዋዕት ሳናደርግ አገሪቷ ላይ ባለችው ፖይንት እንኳን እስከ መጨረሻው ድረስ ሞክረን ከዛ በኋላ የሚመጣውን ውጤት እንየው። አሁን ምቹ ሰዓት እኮ ነው እንደሚባለው። እውነት የብልጽግና ኢትዮጵያ ውስጥ ተፈላጊነት ከሌለው ዛስ ፖይንት ይሄ ነው ታይሙ። በቃ ትክክለኛ ታይም አሁን ነው ምርጫ ሲደረግ ማሳየት እኮ። ከዛ ህዝቡ ያለውን ውስጥ የታፈነውን ነገር ያውጣውና ይወስን። ግን ለህዝቡ የሚሆን ትክክለኛ ሐሳብ መሬት ላይ ያቀርቡ ከማለት ከትጥቅ ትግል ውጪ ከሌላ ትግል ውጪ ያለ ትክክለኛ ገዢ የሆነ ሐሳብ ያምጡ። ላይክ በቃ ይሄ ነው ብለው ህዝቡ የሚገዛውን ሐሳብ ያቀርቡለት። ከዛ በኋላ ይሞከር እንየው። አሁን ሁሉ ነገር እየተሞከረ ያለው እኮ በትጥቅ ትግል ነው አይደል? ሁሉም የብሔር ብሔረሰቦች እኮ ጥያቄ አላቸው። ሁሉም የክልልነት የምናምን የተለያዩ ጥያቄዎች አሏቸው። ይሄ አጋጣሚ በቃ ትክክለኛ መንግስትን ለመጣል ጥሩ አጋጣሚ በምርጫ ራሱ ማለት ነው። ትክክለኛ ማለት ነው። የማይፈልገው ከሆነ ህዝቡ የታፈነ ከሆነ ያንን ነገር መንግስትን ይመጣል። ትክክለኛ ፖይንት ግን እስከ መጨረሻው ድረስ እንታገለው፣ እንጠቀመው። ይባስ መንግስትን እየሸሸነው ጠንካራ እናርገው። የበለጠ የዲሞክራሲ ምህዳሩን እያጠበበው እንዲሄድ አንፍቀድለት። መንግስትን ማሸነፍ የምንችለው እየታገልነው ነው እንጂ እየሸሸነው ወይም ይሄ መንግስት ዲሞክራሲ አይደለም ብለን የበለጠ ለሱ ምቹ ምህዳር እየፈጠርነት አይደለም ነው ነው። አመሰግናለሁ ቴዲ። በመጽሐፍ ቅዱስ አንድ ቃል ትዝ ያለኝ ይችላልና ወደ መሐመድ መጣለው። ኦሪት እንትን ኦልድ ቴስታመንት ላይ ነውና እግዚአብሔር ሙሴን ወደ ፈርዖን ይልከዋልና ህዝቤን ልቀቅ ይላል። የሰራዊት አምላክ እግዚአብሔር ህዝቤን ልቀቅ ይላል ብለህ ንገረው ብሎ ሙሴን ይልከዋል። ሙሴ ምስኪኑ ፈርዖን ጋር ሄዳል። ሙሴ ፈርዖን ጋር እስኪደርስ ድረስ እግዚአብሔር የፈርዖንን ልብ ያደነድነዋል። እግዚአብሔር የሰራዊት አምላክ እግዚአብሔር ህዝቤን ልቀቅ ይላል ብለዋል እግዚአብሔር ይሏል። ሙሴ ይሄን በሚልበት ሰዓት ወረደ የፈርዖን ልብ ደንድኖ ነው የሚጠብቀው። ተመልሶ ሙሴ ይመጣል። ኧረ አልሰማለኝ እኮ ይላል። ደግመ ነገረው ይለዋል። ሊናገር ይላል። ሙሴ እየሄደ እያለ የፈርዖንን ልብ ያደነድናል። አንዳንድ ጊዜ ሆን ብሎ ከደነደነ አሁን እኔ ቅድም አንዱ ሰውዬ አውርደውና እስኪ ታግሎ እንዴት እንደሚገባ አሳየን እያለው ነበር። ፖይንቴ ምንድነው? አንዳንዴ መንግስት ሆን ብሎ ልቡ ከደነደነ ብትታገልም ከአንተ የሚሆን ነገር አይደለም። ጀትና በጀቱ ከተያዘብህ አልፎም ተርፎ የምትገደል ከሆነ ቴዲ የሚናገረው ነገር አይደለም። አሁን የበቴ ኡርጌሳን ጉድያ ራሱ መንግስታዊ ተቋም መንግስት ያደራጀው ኢሰመኮ ያወጣው ሪፖርት ነው። ይህን ሪፖርቱን አንብባችኋል ብዬ አስባለሁ። ፖለቲከኛ ሀሳቡን እንዳይሸጥ፣ እንዳይታገል፣ እንዳይናገር ከተዋከብክ መጨረሻ ላይ ከተገደልክ ግድ የለም በሰላማዊ መንገድ ታገል። ልጅ ነው የሚታገለው። ልጅን ተመሳሳይ ዕጣ ነው የሚጠብቀው። ፓርቲ የሚበተን ከሆነ ኮመን ሴንስ እኮ አገር የምንፈልግ ከሆነ
ሐቁን ማውራት አለብን። እንዴት ያለ ሀገር ይኖራል? ቢያንስ ይሄ ነገር ትክክል ካልሆነ የመንግስት ሰዎች የራሳቸውን ከማንም ቀድማችሁ እኮ ይሄ የሚደረገው ነገር ትክክል አይደለም። በስራችን የምንተማመን ከሆነ ጀስት ሌት ፒፕል ቮት፣ ሀሳባችንን እንሽጥ፣ ከዛ በኋላ ህዝቡ ይመረጠን ነው ማለት ያለብን። እኛ የምንጠቀመውን ሚዲያ የተቃዋሚ ፓርቲዎች የሚጠቀሙበት ኢቲቪ ላይ አንተ የምትናገር ከሆነ ቢያንስ ተመጣጣኙን እንኳን ባይሆን የተወሰነች ሰዓትም ለእነ እናት ፓርቲ ስጣቸው፣ ለእነ አብን ስጣቸው። ሰላማዊ ሰልፍ ሲጠሩ ፍቀድላቸው። ጠቅላላ ጉባኤ ለማድረግ የሆነ አዳራሽ ሲከራዩ በጎን ሄደ የአዳራሹን ባለቤት ወይም የሆቴሉን ባለቤት አታስፈራሩ። ይህን ሳያደርጉ እንዴት ነው የሚታገሉት? ኦኬ እንዴት ነው ሊሆን የሚችለው? ጠቅላላ ጉባኤ ለማድረግ አዳራሽ ሲከራዩ ፖሊስ ልከ ስብሰባ ማድረግ አትችሉም ብለህ ካባረርክ እነዚህ የፖለቲካ ፓርቲዎች ከፖሊስ ጋር እንዴት ነው የሚታገሉት? ምንድነው እስቲ መፍትሄው? እንዴት ነው ሊታገሉ የሚችሉት ነው? እና አንዳንድ ጊዜ ጥመቱ ከላይ ከሆነ እዚህ ጋር ብንፍጨረጨር ምንም ለውጥ ሊመጣ አይችልም። እና ምናልባት መታገል አለባቸው የሚሉ ወገኖች ካሉ ምናልባት የእነሱ የታያቸው እኛ ያልታየን መንገድ ይኖር ይሆን ቀዳዳ ምናምን ብዬ እሱ ለማወቅ ነው። እሺ ወደ ከሶራ በኋላ ወደ መሐመድ እመጣለሁ። ወንድሜ 6 ደቂቃ አለ።